ሆስፒታል ብትጂ እንዲህ ነው የምትባይ። ነገርሽ ወደ ካንሰር ተቀይሯል ነው። እንደዛው ነው ማስበው። ነገሩም ሄዷል፣ እያየው ነው ሄዷል። ይሄ ካንሰር ያንቺ አደገኛ ነው የሚሉሽ። ለማከም ያስቸግራል። ጡትሽ ብቻ ቢሆን ይቆረጣል፣ ግን አይደለም እጅሽ ጭምር ነው የሚሉሽ። አንቺም ያው ነሽ። ቃል በቃል እንደዚህ ትሰማል። ወይ መሞት ወይ አኖ አምጪ መድኃኒቱ ይሻል ወርሳይ ላይ ይዘሻል። መድኃኒቱ ሄዳ ካልተከፈለ ነገ ሌላ ውስጥ ስለሚያስገቡኝ በቃ ይሄው መድኃኒቱ ያበቃ ነገር ለታምራት የሚያደርጉ አምላክ ያለ ሆሊጋስ ሞካሳ ሞጋሻ ሄከላላይ በተለይ አንድ ሴት አታል ሰዎች በመሰብሰብ አንድ ላይ በመሆን በውሸትና በማይሆን መንገድ ነገሯን ከቤቷ ሲሰርቁ ጣለው፣ ከባለቤቷ ስር ሲሰርቁ ጣለው። ሰረቁና ወሰዱት። ከዛ ቤቷ ባዶ ነው። አሁን አምላኬ ግን እንደ ብሎኛል በእጥፍ አስከፍላለሁ አለ። አባቴ እንዲህ እያለኝ ነው። ከኋላለችም ንገሪ ላንቺም ተፈረደ። የተወሰደ የተሰረቀ የሄደ ትናንት ነበር ዛሬ የሌለ አባቴ እንዲህ ብሎኛል እፈርድልሻለሁ። አሜን። እንዲህ አልሽው። አምላኬው አትመለከትም ወይ? ለምን አትፈርድም? አንተም ብዬ አንተ አምኜ ነው ገባሁበት። ለምን ይሄ ሆነ? ማሸክለው ባራይና ቃል በቃል እንዲህ በላት አለኝ። ፈረርኩልሽ። ተፈረደ 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 ተፈረደ። ይኸውልሽ ያንቺ ፋይል አዋራን የጠጣ ፋይል ነው የማየው በእግዚአብሔር ዘንድ በእንባ ማለት ነው። በእንባ ነው አዋራን የጠጣ ወረቀቱ አይደለም የማወራሽ እናቴ። በእንባሽ አዋራ ጠጥቶታል። ይኸውልሽ ፈራጃቶ ሚዘኑ ተጣሞ ነው የማየው። በሞኝነትሽ በሙሉ ልብሽ የገባሽበት ነገር ተወሰደ፣ ሄደ፣ ኦና ሆነ። ዛሬ ተፈረደ። አሜን። ተፈረደ። አሜን። አንቺም ያው ነሽ። አልበቃል እንደ ስትሰማል ወይ መሞት ወይ መኖር። ያበቃ ነገር ለታምራት የሚያደርጉ አምላክ ያለ ይሄ ነው አይደል? አዎ እዛው አካባቢ ስለሆንኩ ልጆች ባኔ በጌታ ስላልሆነ ለነሱ አደራ ሰጥቼ ዛሬ ላስገባው መድኃኒቱ ይሻል ወርሳይ ላይ ይዘሻል። መድኃኒቱ ሄዳ ካልተከፈለ ነገ ሌላ ውስጥ ስለሚያስገቡኝ በቃ እጄ ግን በቃ ዝም ብዬ ኦልሬዲ አሁን እሷ ምንድነው መሰላችሁ ኦልሬዲ ጨርሳለች። መድኃኒት ገዝታለች የምትውጠው ማለት ነው። አይታችኋል። ይሄ ያበቃ ጉዳይ ነው። አሜን። ልጆቼን ብላ ለቸርቿ ይሄው ደብዳቤ ጽፋለች እንደሰማችሁ። አባዬ ዛሬ ታሪኳን ቀይሮ እዳዎቿን ከፍሎ የተበላሸን አስተካክሎ የሞትን አለቃ ወቅቶ ጥላትን አዋርዶ ያከብራታል። አከብራት። ታምናላችሁ? አባቴን ታምናላችሁ? የታለ መድኃኒቱ? አያችሁ መድኃኒቱ አምጣ። ይሄው መድኃኒቱ የማይገባቸው ቋንቋ ተሰናብቻቸዋለሁ። ልጆቹ ብዙም አልገባቸውም። የት ልትሄጂ ነው አሉ። ይመጣለሁ ትምህርት ቤት ሄዶ የሚያውቁት እናንተ ሰዎች ይሄ ማለት እኮ አደገኛ ነው። ስለዚህ ለቤተ ክርስቲያን ነው ልጆቿ ሰጣ አደራ ሰጣ ለመሞት ነገሯን ሁሉ ጨረሰች። ሞትን ገልብጦ ታሪክን የሚቀይር አለ ወይስ የለም? አለ ወይ? አለ። እቺ ሴት ኦልሬዲ ሞታለች በሰው አቆጣጠር። በእግዚአብሔር አቆጣጠር ግን ዛሬ ታሪኳ ይቀየራል። አሜን። አሁን አንድ ነገር ታደርጋለሽ።
እንዲህ ነው የምታደርጊ። በ3000 ብር ምግቡን ትሰሪና ድሃዎችን ሰብስበሽ ታበላለሽ። ከዛ በኋላ ለአንድና ለመጨረሻ ቀንበሩ ይሰበራል። አሜን። ነይ ተነሽ፣ ተነሽ፣ በቃ ተነሽ። ቁሚ። አሁን እዚህ ጋር ቆምልኝ። እጅሽን አንሽልኝ። መንፈሱን ልዋ ቀና። አሁን እስባለሁ። የሞትን አለቃ ስወጋ እሷ ነፃ ትወጣለች። ኢየሱስ ጌታ ነው። አሜን። እጆቻችሁ ብቻ አንሱልኝ። የሞት አለቃ ቶሎ በል። ልትገላት ነፍሷና ሕይወቷን ይዜ ለመሄድ የወጣ በኢየሱስ ክርስቶስ ደም ቶሎ በል። እሳቱን ጨምሬባለሁ። ቶሎ በል። ነፍሷና ሕይወቷን ለቀህ ትሄዳለህ። ነፍሰ ገዳይ ቶሎ በል አዛለሁ በጌቴ በኢየሱስ ደም። ዛሬ የመጨረሻ ነፃ ወጣ፣ ወደ በረከቷ ትገባለች። ቶሎ በል አንተ ነፍሰ ገዳይ፣ ነፍሷን በል ቶሎ በል። አዎ ያዝልኝ። ነፍሷን በል። አዎ አየህ፣ ጠርቼ ነው። ከዛ ሰፈር ነው ጠራሁት። አያችሁ፣ ይኸውላችሁ ጠርቼ ነው። ከየት? ከመቃብር ቦታ። ቅድም ታስታውሳላችሁ? መቃብር ቦታ። ከመቃብር ቦታ ተነስቶ ብዬ ስናገር ይሄ ነው። ልክ ወደዚህ ስትመጣ ሸሽቶ ነው ወደ መቃብር የሄደ መንፈሱ። አሁን ጠራሁት። ለምን? ሊወጋ። ምን ልታረጋት ነው? ልትገላት። ቀጠሮ ያዝክ፣ ቀኑ ያዝከው። ትላንት ነበር ልትገላት። ኮርሳ ጋር ሄጄ ልምጣለች። ትላንት ቀጠሮ ያዝክላት ልትገላት። ማን አንተ? ነፍሰ ገዳይ። ምንድነው የሷ ነገር ያበላሽ? ምን ነው መጣ? ዕዳ ውስጥ አስገባ። መጠቃቀሚያ በመንገድ አትሄድም። ቅየሳ ብቻ ነው የምትሄደው። ተደብቃለች። ከዛም ይፈልጋታል። ከዛም ትላለች። እሺ አንድ ቀን እከፍላለሁ ትላለች። መቼ ነው እዚህ ሁሉ ጣጣ ዛሬ በቃኝ አለችና ትላንት በጧት አጻፈች። ይሄንን ለአንድ ነፍስ የሆነቻት ኮምፒውተር ቤቷ አጻፈችው። አይዞህ የሆነ ወጣ። ይሄን አስገዛ። አንሱ እጆቻችሁ በጌቴ በኢየሱስ። አገልጋዮች አንሱ። ይሄ ቅባት ያገኛችሁ በኢየሱስ ስም። ይሄ ቅባት ይውደቅባችሁ። ይሄ መንፈስ ያገኛችሁ። በል እንግዲህ አንተ ነፍሰ ገዳይ ነፍሷን፣ ሕይወቷን፣ ነገሯን ለቄ በታላቅ ድምፅ 3 ጊዜ በመጮህ ውጣ ከውስጧ። አንድ በታላቅ ድምፅ 1 2 ሄድ ከላዋ ላይ ቻው። አሁንም የሆነ ድምፅ ሰማሁት። 2000 ብር ከእናንተ እፈልጋለሁ። ተነሽ፣ አይዞሽ፣ እሺ፣ አይዞሽ፣ እኔ ወድ ደህና ነሽ? አይዞሽ፣ አትደንግጪ። ሰላም ነሽ? ደህና ነሽ ወይ? ምን ነው? ምን ሆነሽ ነው? እስቲ ያቸው። አይዞሽ። የት ነበርሽው? እዛ ጋር ነበርሽ እንዴ? እዚህ እንዴት መጣሽ ታዲያ? አታውቅም እዚህ መምጣትሽ? ለምንድን ነው ራስሽን የምታጠፊ? በየቀኑ ህይወቴ ፈተና ነው። ፈተና ስለሆነ ስንት ብር ነው ዕዳ አለብሽ? 100,000 ብር። እሺ ዕዳው ነው አሁን ራስሽን እንድታጠፊ ነው? አይዞሽ። ምን አላት 100,000 ብር እኮ የእሷ ነፍስ ይበልጣል። በጣም ከኔ በታች ያሉ ረዳ ነበር። 5 ሰራተኞች ነበሩኝ። 2 ምግብ ቤት ነበረኝ። እሺ በጣም 5 ሰራተኞች ነበሩሽ? አዎ በጣም ብዙ ሰው ተዘጋ ያ ምግብ ቤቱ። አገልጋዮች እንደዚህ ትንሽ ማለት በጣም ከሰበር ሰው ናቸዋለሁ አይባልም እንጂ አስወራኝ እንጂ አለ ማለት ከጎናቸው ነበርኩ። እሺ ግን
ሌላ ታሪክ ሆነ የኔ ጉዳይ። ለምን እያልኩት አገልጋዮችን ትረጂ ነበር። አዎ ዛሬ የለም። እሺ አሁንም ይቀየራል። አሜን። ምን አለ አይታችኋል። መስጠት ወዳለው መስጠት ትወጂዋለሽ በጣም የኔ ውድሽ። ችግር የለውም። ግን አንድ ነገር ልንገራችሁ። ዛሬ ጥላት ተዋረደ። አሜን። ወረድ ይወረድ ብየዋለሁ። በጎን ካለው ሰው ያዝ አድርግና ያንተ ነገር ተፈጸመ ይበሉት። ድገሙ እስቲ። አይታችኋል። ይሄ ደብዳቤ እንግዲህ ኑዛዜ ደብዳቤ ነው። ሰው ልጆቹን የሚያወርሱ ሀብት ነው። እሷ ይሄን ደብዳቤ ነው። ይሄን ደብዳቤ ሰጣ። ይሄ የሚመርዝ ነው። የአይጥ ምናምን ነው። የአይጥ መርዝ ነው። ይሄ ኃይለኛው ሰጠኛ። እስቲ ይሄን ነገር የሚያውቀው ሰው እስቲ ስለዚህ እንዴት አድርጎ ይገላል? አድርቆ ነው የሚገለው? ወዳ ይደርቃል ሰው። ይሄን የበላ ሰው ምን ያህል ጊዜ ይቆያል? 5 ደቂቃ ራሱ አልቆይም። ወዲያው ነው የሚገለው። ከዛ ያደርቃል። ድርቅ ነው የሚያደርገው። ድርቅ ያደርጋል። አዎ ጊዜ አይሰጥም። አይታችኋል። እንግዲህ ዛሬ የሞት ጉልበት ተሰበረ። በቃ ትኖራለሽ። አሁን ሞቱ ሄደዋል። ወድሻለን ደግሞ አይዞሽ። ምስኪን ነገር ናቸው። አይታችኋል ወገኖቼ። ይሄ እንግዲህ የመጨረሻ ዝም ብሎ ሰው ይሄን እርምጃ አይወስድም። የመጨረሻ ደረጃ ሲደርስ ነው። ጥላትም ሰምታችኋል አይደል? ቅድም ምን እንዳለ እገላታለሁ ለማጥፋት ነው ስለው ነበር። በጌታ በኢየሱስ ክርስቶስ ነፍስ ገዳይ አውሬ ወጋውላችሁ። ከሕይወታችሁ ላይ ወጋውላችሁ። ከዘመናችሁ ላይ ወጋውላችሁ። በኢየሱስም ተወጋ። ረግጫለሁ። አትሞችም። በቃ ዞር ብለሽ እስቲ ያቸው። አይዞሽ አታልቅሻው። ያቸው ዝም ብለሽ ደህና ናችሁ ወይ በላቸው። አለው ወይ አይዞሽ እኔ ወድ አጨብጭቡለት እስቲ ቆማችሁ እስቲ። በቃ አልሞተችም። ይሄው ረግጫለሁ የሞትን ጉልበት። ሃሌሉያ። እሰይ ክብር ለስሙ ይሁን። እንደ እግዚአብሔር ያለ እንደ አምላካችን ያለ ደስ አላላችሁ? ማን ነው ደስ አላችሁ? ሃሌሉያ። በቃ እንወድሻለን። አታልቅሺ፣ ጥረጊ። አሁን በቃ አዎ ቀላላለሽ ሄደልሽ የሆነ የመኖር ተስፋዬ እንደገና ለበለመ። አይ ነገር ተባረክ። አሜን። እሰይ ልጄ ተባረክ። ይሄ ቢቢስር እዚህ አካባቢ ህመም አለበት ሰው አለ? እሺ የቱ ጋ ነው? ናይ ሆስፒታል ብትሄጂ እንዲህ ነው የምትባይ። ነገርሽ ወደ ካንሰር ተቀይሯል ነው። እንደዛው ነው ማስበው አይደል? እንደዛ ነው ነገሩም። ሄዷል፣ እያየው ነው። ሄዷል ኖርማሊ። ከዛ ይኸውልሽ ይሄ ካንሰር ያንቺ አደገኛ ነው የሚሉሽ። ለማከም ያስቸግራል። ጡትሽ ብቻ ቢሆን ይቆረጣል፣ ግን አይደለም እጅሽ ጭምር ነው የሚሉሽ። ይህንም ማመልኩ አባቴ እንዲህ ብሎኛል። ልጄ ሆይ አከምኩሽ፣ አሁን ነፃ ነው አለ። ሆሊጋስ ዲሞካሳ ሞጋሻ ማሸክለው ባራይና ነፃ ነች። እልል በሉለት እስቲ።